በሰንበቱም መጨረሻ የመጀመሪያው ቀን ሲነጋ መግደላዊት ማርያምና የሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ጠባቂዎችም እርሱን ከማፍራቱ የተነሳ ተናወጡ፣ እንደ ሞተም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስተዋልና። ጌታችን ኢየሱስ ክርስቶስ እንደተናገረ መቃብሩን ፈንቅሎ ተነስተዋል። በኢትዮጵያና በተለያዩ የዓለም ሀገሮች የምትገኙ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን አገልጋዮችና ምዕመናን እንዲሁም የጌታ ቅዱሳን በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ ትንሣኤ በዓል እንኳን አደረሳችሁ፣ እንኳን አደረሰን። በትንሣኤ ኃይል ሞት የተሸነፈበት፣ ኃጢአት የተሸነፈበት፣ ዲያብሎስ የተሸነፈበት ትንሣኤ ነው። ትንሣኤ ለቅዱሳን ድል ነው። ትንሣኤ ለእግዚአብሔር ቤተሰቦች ሁሉ ድል ነው። ጌታ ኢየሱስ ክርስቶስ በትንሣኤ ኃይል ሁሉን አሸንፈዋል። እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ የጌታችን የኢየሱስ ክርስቶስን ወንጌል ስናውጅ የጌታችን ኢየሱስ ክርስቶስ ትንሣኤ ነው። የጌታችን የኢየሱስ ክርስቶስ ትንሣኤ የወንጌላችን ማዕከልና እምብርት ነው። ስለዚህ ያለ ትንሣኤ ወንጌል ሙሉ አይሆንም። ስለዚህ በክርስቶስ ኢየሱስ ትንሣኤ ሰዎች በማመን ይድናሉ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ልጅ ይባረክ። እንደሚታወቀው የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን አገልጋዮችና ምዕመናን በሙሉ ከየካቲት 30 እስከ ሚያዝያ 2 በጾምና በጸሎት ላይ እንደነበረን ይታወቃል። በዚሁ መሰረት በጾሙ ማሳረጊያ ላይ ምዕራፍ 58 ከቁጥር 6 እስከ 7 እንደተጠቀሰው የጾም ማሳረጊያችን በዛ እንዲሆን በመካከላችን ያሉትን ድሆችና ሌሎችንም እጃቸው ያጠረባቸውን ወገኖች በማሰብና በመደገፍ እንዲሆን በጌታ ፍቅር ላሳስባችሁ እወዳለሁ። እግዚአብሔር ቅዱሳንን ሁሉ ይባርክ። እግዚአብሔር ሕዝባችንና አገራችንን ይባርክ። እግዚአብሔር ይባርካችሁ። መልካም የትንሣኤ በዓል